እንዴት አደራችሁ? ሁለተኛ ቀን ላይ ነን። አሁን ከሌሊቱ 10 ሰዓት ነው እና ሌሊት በጣም ሲዘንብን ያደረው ግን የሆነ የዘነበ ይመስላል። መሬቱ ስቲል ደረቅ ነው። ጤዛ ነገር ብቻ ነው ያለው። እዛ ጋ የሚመጡት ሰዎች ናቸው እነኚህ መብራት የሚያበሩት። እኛ ከፊት ለፊት የተወሰነ ቀድመናል እና ከኛ ፊት ደግሞ የተወሰኑ ሰዎች ቀድመዋል። እኛ መሀል ላይ ነገር ነው ያለነው። ወደ ላይ ኮከቦቹ በጣም ጸዴ ናቸው፣ ግን እዚህ ውስጥ አይታዩም። ነጫጮ ነው ስልክ ስለሆነ ነው እንጂ ላይክ አሁን እየቀረጽንበት ያለ ነው ስልክ ነው። ካሜራው ቢሆን ኖሮ ይታዩ ነበረ። ቢያንስ ነጫጮ ነው ይታያሉ። ኧረ የለም ወገን፣ ዝም ብላችሁ ነው እንዲመራችሁን። እንደ ትላንትን ነው እንዳንሆን። ተሳስታችኋል፣ ተመለሱ። ይኸው መንገድ ጠፍቶብን ቆምን እዚህ ጋር። መንገድ ታውቃላችሁ? ኖ ጎበዝ ባሼ ድጋሚ ኮንታ ልንገባ ነበረ። አሁን ለ12:10 ጉዳይ ነው። 12 ሰዓት ሊሆን ነው። ምንም ዳገት ነው የምንወጣው፣ ቁልቁለት ነው የምንወርደው። በጣም የሚያስፈሩ ቦታዎችን ነው የምንሄደው። ግን ድካም የሚባል ነገር የለም። ይሄ የሁላችሁ እቺ ናት መንገዷ። እቺ መንገዷ ናት። ከሱ እንደዚህ ወደ ታች ይሄ ገደል ነው። እዛ ጋር ሰዎች እየመጡ ነው። በጣም የሚጸዳ ቦታ። አይበቃም? ውረዳ እናቲ ውረድ፣ ስለ እግዚአብሔር ውረድ፣ ችግርን እንፈታለን። የመጣ ነው ይኸውላችሁ፣ በዚህ ስር ነው። ከስር አንታይም። በስር በኩል መጣን። እዚህ ውስጥ ነበርን።
ከዛ እዛ ውስጥ ቤተክርስቲያን ነበረ። እዛ ተሳለምን። እነኛ ሰዎች የሚመጡት አሁን ደግሞ እቺ ዳገት እየወጣናት ነው። እንዴት ነው? እንዳትወርቅ ኔትወርክ አልነበረም። ብቻ ኔትወርክ አለ ግን የቤት ስልክ ዝግት ብሏል እና ለማዘር አልደወልንላትም ነበረ። ያው እየደወልን ነው፣ እየሞከረ ነው። ሰራለህ? ገደሉንማ ኔትወርክ ያውን ሲንሻኮክ ጸባይ ቅይር ያደርጋል። እሺ ማህበረሰቦቻችን አሁን አቃተኝ፣ የምሬን ነው ብላችሁ በጣም ብዙ ነው ሄድ ነው። በጣም ብዙ ተጓዝን። ዛሬ የተነሳነው ሌሊት 10 ሰዓት ነው። ከዛ በኋላ ይሄው እስካሁን ድረስ ስቲል እየተጓዝን ነው። ብቻ ይኸውላችሁ አሁን ምንም እየተረጋጋን አይደለምና የሆነ ቦታ ላይ ቁጭ ስንል በደንብ ስናርፍ ከትላንትና ጀምሮ ስለነበረው ነገር ነግራችኋለን። እዛኛው ተራራ ነው የምንሄደው። Yo soy una hija del Inti Sol, de la Pachamama y del Inti Sol. Yo soy hermana. አሁን ቀጥሎ የምንሄደው እዛኛው ተራራ ላይ ነው እና ያኛው ቆጵሮስ ተራራ ይባላል እና በግማሽ መንገድ በጫማ ትሄዱና ከዛ በኋላ በባዶ እግር ነው የምትሄዱት። ይሄኛውም ልክ እንደዛው ነበረ። ግማሹን በጫማ ሄድ ነው። ከዛሽ ከቤቷ ጋር ጀምሮ ወደ ላይ ደግሞ በባዶ እግር ነው። በጣም ደስ ይላል። በቃ የሆነ በጣም ደስ የሚል ስሜት አለው። በጣም ግን በባዶ እግር የምትሄዱትን እንዳታስቡት፣ እንባችሁ ነው የሚመጣው። እውነት በቃ እንባ ማልቀስ ነው የሚቀራችሁ። በጣም ይዋጋል፣ እንትን ይወጋል እግራችሁን ጠጠሩ። ግን የሆነ ደስ ይላል በጣም ጨረሳችሁ ስምትመለሱ። በጣም ደደብ መሆናችንን የምታውቁት ይኸው እዚህ ጋር ነግረውናል ስሙን። ወተን ስንመለስ ግን ጠፋብን፣ የተራራው ስም ጠፋብን። ይሄኛው ተራራ ምን ነበር? ከሪና ያ ከሊና ማርያም። በጣም ንፋስ አለ፣ ይነፍሳል በጣም። እንደነገርናችሁ ማይክ አልያዝንም። ሶ ድምጻችን ያው ከነ ንፋሱ ነው የምታዳምጡት ማለት ነው። ጫማችሁን ውደዱት። እውነት በባዶ እግራቸው የሚሄዱ ሰዎች፣ በተለይ የድሮ ሰዎች በጣም ታደንቋቸዋላችሁ። ከዛ እዚህ ቦታ ላይ ብትመጡ አንዴ እና በባዶ እግራቸው ይህንን ተራራ ስትወጡት በቃ ያለ ጫማ ይሄዱ የነበሩ ሰዎችን በጣም ነው የምታደንቋቸው። እንትኑ ደስ ይላል፣ ግን እግር መታጠብ የሚባለው ነገር ደስ አይልም እኮ። እሳቸው መሆናቸው እኮ ነው ደግሞ ከባዱ። ጉዞ ወደ ቆጵሮስ ሳጋ። እዚህ ተራራ ላይ ነው የምንወጣው። ሴትዮዋ የቆሙት አይ አላነሷቸውም። ለኛ ብለው ነው የቆሙት። በጣም ትሁት ናቸው ሰዎቹ። ከታች ነው የመጣነው። ገና ቆጵሮስ ያላችሁ ላይ አልደረስንም፣ ግን ኧረ በኢየሱስ ላቢ ሁላ ነው የወረደው።
ግን ሴቶች ጀግና ናቸው። ሴቶች በጣም ጀግና ናቸው። ይኸውልህ ያ ይታያቸዋል። አሳያቸው ዙም አድርገው ሁላ ማለት ነው። ላይ ሰዎቹ የሚወጡበት አያችሁ። እዚህ ጋር ሰዎቹ የሚወጡት ይታያቸዋል። ታለ እዚህ ጋር እሱ ላይ ነው የምንወጣው ገና። መልሶ እስቲ ዙሙን መልሶ ይኸውላችሁ የሚቀረንን በጣም ሩቅ ነው። እንደዚህ ቅርብ አድርጋችሁ እንዳታስቡት ሰዎች። እና ደግሞ እስካሁን ምንም አልበላንም አልቀመስንም። አይቻልም። የሆነ ነገር ቀምሶ በልቶ እዚህ ላይ መምጣት አይቻልም። እና ጸበሉን እንኳን አይቻልም መጠጣት። በሊዶ ነው በባዶ ሆዳችን በባዶ ሆድ ሱፕ እንዳወርቂ አንቺ ወደ ታች ተንከባለሽ። አሁን እዚህ ጋር ነው ወደቅ የሚያስፈራው። የቅድሙ አያስፈራም። እዚህ ጋር ወደክ ማለት በስማ አታዩ። ለይነን አይቶ በቃ በደንብ ነው የሚረዱት። እዚህ ውስጥ ነው ያለው አንተ። እዚህ ጋር ወደክ እኔ እዛ ላይ የሚታወቅ ነው። እዚህ ውስጥ አያስታውቅም። አረ በደንብ ነው የሚያስታውቀው። እንዲዶን እንዲውል ድንጋይ ኪብልልልልልል እያልክ ነው የምትሄደው። እዛ ስትደርስ በረከት አትሆንም። ከዛ በኋላ የሆነ ሰውዬ ትሆናል። እዚህ ሳምንት ምናምን ሬስት አድርገህ መሄዱና እኔ ዘመድ አለኝ በይዘው እዚህ እንዳለ በብዛት እዚህ ዘመድ አለኝ። ኢትዮጵያ አይደለው እዚህ እኮ የእግዚአብሔር እንግዳ ብትላቸው ራሱ እንትን እናት ነው ያለኝ እዚህ ዘመድ አይደለም ያለ እንዴ። ቅድም ማርያምን ሴትዮዋ በቃ እኔ ቁመው ነበር የመሰለኝ ቤት ማርያምን በቃ ቁመው የሆነ በቃ የቆሙበት የሆነ ሪዝን ያላቸው መስሎኝ ነበረ። ከዛኛ ሊያሳልፉ እኮ ነው ስትለኝ ዞር ብዬ ሰዓት እውነትም እኛ ልታሳልፈን። በጣም ስርዓት አላቸው። በጣም ትህትናቸው እውነት የሚሰጧችሁ ሰላምታ ሁላ ይሄ ዝም ብሎ ከአንገት በላይ እንዴት ነው ምናምን አይደለም። በቃ ዝቅ ብለው ነው ሰላም የሚሏችሁ። አያውቋችሁ ቀላል በስማ እና እምነታቸው እምነት አላቸው። በጣም ንጹህ በቃ ንጹህ የሆነ ንጹህ በቃ እዚህ ውስጥ እኮ ምንም የለም ማለት ምንም በቃ ምንም ቲክቶክ የለ ምን የለ ዩቲዩብ ያለ ሰው የለ በቃ ስልኩላ እኔ እንጃ እዛ ስር አይሰራም። አሁን ማሳያችሁ ቦታ ላይ ስልክ አይሰራም። በቃ ያው እሱ እዚህ ጋር ያለበት ላይ ምናልባት ኔትወርኩ ከፍታ ስላለ ይሰራል። ስንደውል ምናምን ላይ ተራራ ላይ ስንወጣ ነው የደወልነው እንጂ ኔትወርክ ምናምን የሚባል ነገር አልነበረም። እና በጣም ያስፈራል መንገዱ። እውነት አልገባችሁም? እና ይኸው ስትሄዱ ስለመውደቅ ማሰብ የለባችሁም። በቃ ዝም ብላችሁ መሄድ ነው። ስለመውደቅ የምታስቡ ከሆነ ትወድቃላችሁ ወይ ትንሸራተታላችሁ። ቅድም እዛኛው አንታረበም ከሊና ማርያም እንትን ላይ ስንወጣ አንተማ ትረባም እንዲች ወርደን እንደዚች እና በቃ የሆነች ድንጋይ ያለች እሷ ጋር ነበር የምንሄደው። እና ስንወርድ በጣም በጥንቃቄ እንዲህ በቂጣችን እየተንፏቀቀን ነው ነው። እና የሆነ ልጅ ሊወርድ ሲል ወደቀ ማለት ነው። ተንሸራተተ እና እግዚአብሔር ነው የወጣው። ትንሽ ሄድ ቢል ወርድ ወርዶ ልታሽ ማለት ነው። ገደል ውስጥ ነበር የሚገኘው እና ገደሉ ቱማች በጣም ጥልቅ ነው። እና ሙሉ ደግሞ ድንጋይ ነው። በጣም ከባባድ ድንጋይ ነው ያለው። በጣም ጥልቅ ነው። ልጁ በቃ ክውን ያለው ወይኔ ያለ ሄጄ ነበር። አረ በጣም ተበድላችኋል እናንተ። በቃ እዚህ መምጣት አለባችሁ። ይሄ በጣም ለሴቶች ከባድ ነው። ወንዶች ናቸው እየጎተቷቸው ያሉት።
ምን ላድርግ ብለሽ ነው? አሁን ጨርሰን እየተመለስን ነው እና ምን አሬድ ምንም የሚከብድ ታሪክ የለውም። ጨርሰን እየተመለስን ነው እና እንደዚህ ወንዶች ይህንን እየያዙ መውረድ አለባቸው። ታች ቤተክርስቲያን ምናምን ማሰሪያ ትላንትናም አይታችሁ ከሆነ ብሎኬት ይዘን ይወረድ ነው። አሁን ዛሬ ደግሞ የኛውን ይዘን እንወርዳለን። የት ነው የምጥለው? እዛ ልጅቱ ያለችበት ጋር ጣለው። እዛችኛው ዋጋ 1 2 3 እዚሁ እኮ ነው የጣልከው። ኧረ ሀብታሙ ኧረ እረፍ በቃ። እኔ እኮ እዛው ቤታችን ጋር ደረሰው ብያለሁ። እዛችኛዋ ሴትዮ ጋር ጥላለሁ ብሎ እዚህ ጋር እየጣለው ነው። እቺ ሰው ልትወርቅ ስለምትችል ዝም ብዬ ነው የምከተላት። ጫማው እንትን ላይ ረግጥም ድንጋይ ሲሆን ይጥላል። አይመችም፣ ከፋይ ነው እና እኔ ደግፌው ነበር፣ መቋሚያው ነበርኩኝ እኔ ዛሬ ሙሉ ቀን። አሁን ማን እንደሚያድነው ያዋለው እስቲ። አታ ባለ 30% አመጣለች እንዳትለቅብን ወደዛ ጣለው እንደሱ አሁን ወሮ አይዞሽ ሃትሪክ መስራት አለባት። ሁለተኛ አታ ዘባለች እኮ ድጋሚ ድቀች አራባ እንደወረወረብን ልጅ ነው ነገር ከዛ አራይ ችግር የለም እያልኩ ተንኮል ስታስብ ወደቀች። እኔም ባልሆነ መንገድ ስጠረጥረኝ መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ሳይወርድ ከእመቤታችን ከቅድስት ድንግል ማርያም ሳይወለድ እግዚአብሔር ፈቅዶለትና በላን ጠጣን ጠገብን ረካን በማርያም ቀን ሶስተኛ ቀን ላይ ነው።
ያው እንደተለመደው ከሌሊቱ 10 ሰዓት የተነሳ ነው መንገድ ጀምረናል አሁን እና አሁን 11 ሰዓት ነው 11 ሰዓት ከምናምን ዛሬ ነኝ የተሸከምኩት ማርያምን ሲከብድ በቃ በጣም ሲከብድ ማርያምን ስንወርድ ነበር የተሸከምኩት አሁን እሱ ዓርብ ዕለት እሱ ነበር የተሸከምኩት አሁን እሷ ተራ ነው በጣም ነው የሚከብደው ዳገት ነው በጣም ታሪክ ማለሽ በኢየሱስ ሁለት አይነት ስሜት ነው የሚሰማው ነው ውጪ ነው ፊታችንና እጃችን ይበርዳል በጣም ከላይ እየበረደን እየተንቀጠቀጥን ነው ውስጣችን ደግሞ በተሪጁ ይሄ ኮፍያ ሊያስብ ሲጀመር እንደዚህ ላባችን ጠብጠብ እያለ ነው በስር በኩል በጫማችን በኩል አንድ ቀን አንዱ ምን እንዳለ ይታቃለ እንትና ነው እንጂ ይሄ ማን ነበረ ብቻ ምን እንዳለ ልንገር ሎኬሽን ልናይ ሄደን እንትና ነው ሲሳይ ሎኬሽን ልናይ ለገዳዲ ሄድን እና ጫማዬ ከስር የሆነ ተበስታለች ነገር እና ልክ እቺ ኤር ፎርስ ናት ስረግጥ ከስር ነገር ተላለች ከዛ ምን ቢለኝ ጥሩ ነው ጫማዬ ተቀዷል ምናምን እንደዚህ እያለ ነው እለዋለሁ ታድለ በሁለት በኩል እየተነፈስክ ነው እያለኝ ነው ለተንኮል ጊዜ ማን ብሏችሁ በስተመጨረሻ የእመጓ ጉዟችን ይሄን ይመስል ነበረ ብዙ ማውራት አልችልም ብቻ ስለ ቦታው ከቃል በላይ ነው ቃል የለኝም እና ከዛ ስንወጣ በጣም አዝነናል አሁን ልንሄድ ነው ከጀርባችን ያሉት መኪናዎች እየጠበቁን ነው ሰዎቹ ዕቃ ምናምን እየተጫነ ነው ጸበል ምናምን እየተቀበሉ ነው ምናምን ብቻ ልንሄድ ዝግጅት ላይ ነው እና በጣም ቅር ብሎኛል ከርቤ እውነት በጣም ቅር ብሎኛል መች ተመልሰን እንደምንመጣ አናውቅም ግን በጣም አሪፍ ጊዜ ነበረ በጣም ደስ የሚል ጊዜ ነበር ትላንትና እንዳልኳችሁ በህይወቴ ላይ ያደረኩት ከምለው ወይም ደግሞ በህይወቴ ላይ ከተፈጠሩት በጣም ትልቁ ነገር ይሄ ነው እና የእመጓ ሰዎች አጠቃላይ ሰዎቹ በጣም ጥሩ ናቸው እነ እማሆይ ብቻ እዛ አካባቢ ያሉት ዕቃ የሚሸከሙልን የሆነ አልጋ የሚያስይዙን የነበሩት ላላ እና አየለ እሷን አየለን አሳያቸዋለሁ ፎቶ አብረን ፎቶ ላ ተደስተናል ብቻ በጣም ጥሩ ሰዎች ናቸው ውስጣቸው በጣም ንጹህ ነው በቃ ምንም ያልተበከለ ምንም ያልተነካ ሙሉ ለሙሉ ከቴክኖሎጂ ርቀው የሚኖሩ ሰዎች ናቸው እና ግን በጣም በቃ ንጹህ ከልቤ በጣም ንጹህ ሰዎች በጣም ትሁቶች ናቸው በቃ ትክክለኛ ኢትዮጵያ ያለችው እዚህ ነው ትላንት እንዳላችሁ ኢትዮጵያን አታውቋትም እዚህ ቦታ ያልመጣችሁ ሰዎች አያውቋትም ጭራሽ ኢትዮጵያ ያለው እዚህ ነው በቃ ይሰማችኋል እውነት የሆነ ውስጣችሁን እኔ አሁን ሳወራ እዚህ ጋር የሆነ እያጋነንኩኝ አይነት ስሜት የሆነ ብቻ የሚሰማችሁ እየመሰለኝ ነው ግን አይደለም ማውራቱን ላይ እየከበደኝ ነው የሆነ ላወራልና ቃል ያጥረኛልና ተዋለሁ እና ትክክለኛ ኢትዮጵያ ያለበት ቦታ ነው እመጓ በጣም እናመሰግናለን ሰዎቹን እናመሰግናለን በጣም ደስ ብሎናል እና ይሄን ጉዞ ያዘጋጃችሁ ያመጣችሁ ሚኪያስና አንተነህ በጣም አንተነህ ቃል የለንም እናመሰግናለን አንተነህ እና ሁላችንም እንወዳችኋለን ሰላም ቆዩ Shame,